ከቡና ቤት አውጥቼ ቤቴ አስቀምጫት ስንት ነገር ያደረኩላት ስንት የለፋውላት ተረስቶ ቤቴ ውስጥ ቀርጻኝ የወጣችውን ፎቶዎች እሱ ወይም በአሁን ሰዓት ለኔ ጠላት ሆነው የተነሱት ፎቶ እንደሚለጥፉ የቤቴን ታሪክ እንደሚያወጡ ምን እንደሚሉ ብዙ ነገር ሲናገሩ ሰምቻለሁ። ምንድነው ሰበቡ? ምንድነው ሰበቡ? ምን ለመሸፈን ነው? ምን ለማድረግ ነው? ይሄን ያህል ጥግ ድረስ በክፋት የተሞላችሁት ምን ሆናችሁ ነው? ማናቀው ነገር ነበርኛ ልጅቷን ስራ ላሰራላችኋት እኔን እንደዚህ ምንድነው? እኛም ማናቀው የነበረውን ነገር አሳውቁን። ወይስ ጀስት የወሬውን ሶርስ ለመሸፈን ነው? ህዝቡ የተረዳበት መንገድ ምን እንደሆነ ባይገባኝም ግን መቼም አንድ ጭንቅላት ያለው ሰው ይጠፋል፣ አንድ ነገሮችን የሚያውቅ ሰው ይጠፋል። ጠፍቶ አይደለም፣ አውቃችሁ ላለመረዳት ስለፈለጋችሁ ልጅቷን መስሪያ ሳጣችኋት፣ ዛሬ ደግሞ ፈታችኋታል አሉ። አሁን ደግሞ ወደ እኔ ነው የዞረው። እኔ አንድም በህይወቴ ከሰው ጋር ታግዬ አላቅም። በህይወቴ ከሰው ጋር ታግዬ አላቅም። ለመጀመሪያ ጊዜ የሰው ተንኮለኛ እኔ ሄለንን በጣም የማመሰግናት ሰውን አሳወቀችኝ። በዙሪያ ያሉትን እያንዳንዳቸውን ተነተነችልኝ። ከዛ በተረፈ ግን ከማንም ላይፍን ነበር ስታገል የነበረው። የማይሰራ ሰው በስራ ስለመክሰርን የስራ መበላሸትን ሊያውቅ አይችልም በእርግጥ። ስለዚህ አልኮንናችሁ ቁጭ ብላችሁ ጀጅ የምታደርጉኝ ማለት ነው። ደላላ ሆንኩኝ ምን ሆንኩኝ ስራዬ ተበላሸብኝ ማለት ሌባ የሚያስብለኝ ሆኖ ሳይሆን ቀን ስትጠብቁልኝ ስለነበራችሁ ጎዶሎ ጎኔን ጠብቃችሁ መግባት ስለፈለጋችሁ ያደረጋችሁት ነገር ነው። ምንም አይመስለኝም። ምንም አይመስለኝም። በህይወቴ ባደረኳቸው ነገሮች፣ በኖርኳቸው ኑሮች፣ በታገልኩት ትግል፣ በደረስኩበት ደረጃ እምኮራ ሴት ነኝ እኔ። እምኮራ ማንንም ቆሜ ለመምከር ብቁ የሆንኩ ሴት ነኝ። አልሐምዱሊላህ። ጉለቴን ይሄ ነው ጎዶሎ ብዬ እማምን፣ ብርታቴን ብርቱ ነኝ እምል ሴት ነኝ። ማንም ምን ያያኮላሸኝም፣ ማንም አያበላሸኝም። ይሄንን ወቁ። ግን ለምን ጥያቄ ለምን እኔ አማራ አይደለሁም እንዴ? እውነት እናንተ አማራ የሚለውን ነገር አስባችሁ ነው የምታደርጉት ያላችሁት? እኔ ሌላ ዘር ስታጠቁ አይቻችሁ አላቅም። አንድም ጊዜ ሌላ ዘር ስታጠቁ አይቻችሁ አላቅም። እናንተ አማራ ላይ ነው ጸር የሆናችሁት። ከፍ ዝቅም የምታደርጉት የአማራን ሰው ነው። የአማራን እኔ በጣም ነው የሚገርመኝ። ነገሩን ወደ ዘር ነገሩን ወደዚህ ተሰድቤ ታምቼ ተከታተሏት ተብዬ ስንት ነገር ተብዬ ያም አልፎ ተርፎ ለምኛ አስታርቄ ከዛ በኋላ ደግሞ እኔ ተሰዳቢ እኔ ተወንጃይ ስንት ልጅ ቤትሽ ደራርበሽ ለተባልኩት ከየመንገዱ ለቃቅሜ ነው እቤቴ ያስቀመጥኩት። እኔ በቤት ክራይ የምተዳደር አይደለሁም። ኢጃዛ ቤት የለኝም። ኢጃዛ ቤት አይደለም የሰበሰብኳቸው። ማንም ምንም የጣላቸውን እያነሳው የሰበሰብኩትን በቤትሽ ያለ ፊልተር ያለምን በሻሽ ፎቶሽን አውጥቼ ለጥፋለሁ ለተባለው ይሞከር። ማንም ወንድ የሆነ ይሞክረው ያን ነገር። እኔ እኮ ሰው በረዳኝ ገንዘብ ጠጥቼ እዚህ ማቀረሽ ሴት አይደለሁም። ሰረቅሽ እንኳን ባላችሁኝ ገንዘብ በሽተኛ ያሳከምኩኝ፣ የተቸገረ የረዳሁኝ፣ ትኬት ያጣ ትኬት የገዛሁኝ ሴት ነኝ እኔ። በሰው ገንዘብ ጠጥቼ እዚህ ጋር መጥቼ አፌን አልከፈትኩም። እዚህ ጋር መጥቼ ሰው አላባላሁም። እዚህ ጋር መጥቼ ሰው አልሰደብኩም። ከማዝናናት ከመርዳት በቀር ያደረኩት ነገር የለም። እዚህ ጋር ሌባም ኮንኩኝ ደግ አደረኩ። ሰርቄ አትሊስት ቁም ነገር ነው የሰራሁት። በሰረኩት ብር ቁም ነገር ነው የሰራሁት። ስራ የማያውቅ ሰው ኪሳራን አያውቅም። ሰው ሲሰራ ነው ኪሳራን የሚያውቀው። ሀብታማ ስትሉ የነበራችሁት ቤቴ ገብታችሁ ቤቴን አይታችሁ ነው? የምነዳውን መኪና አይታችሁ ነው? ወላ ካልኩሌት አድርጋችሁ ነው? ሂሳቤን ነው
እዚህ ጋር የተቸገረ ሰው ስረዳ ባያችሁበት ነው ሀብታም ያላችሁኝ። እሰይ የሰረኩትን ብር አትሊስት ለድሃ ካዋልኩት በጣም ጥሩ ነው። በጣም መልካም ነገር ነው ያደረኩት። ሰርቆ የሚጠጣል አይደለ እንዴ? ሰርቆ ከሀገር የሚጠፋል አይደለ እንዴ? ሰርቆ ጥላውን እየፈራ የሚኖራል አይደለ እንዴ? ለምትሉት ነገር ራሳችሁ ታፍሩበታላችሁ። ነገም ቢሆን በአንድ ቀን ዳይን ዘግቼ መቀመጥ የምችል ሴት ነኝ። አልሐምዱሊላህ። የሰውም ስም እየጠራችሁ የምታዋርዱ በጣም የምታሳዝኑ ናችሁ። ወርቁ አይተነህን እናንተ እያወረዳችሁት ነው። የወርቁ አይተነህ ስም በሴቶች ኬዝ፣ በመጠጥ ቤት ኬዝ፣ በወርቅ ኬዝ፣ በልደት ኬዝ፣ ባሉባልታ ኬዝ የሚነሳ አልነበረም። አስታውሷችሁም አይደለም። ለሞራላችሁ ሲል ነው ዝም ያላችሁ። እኔ ስገምተው ለሞራላችሁ። ምክንያቱም ጫጩትም ፂው ፂው ሲል ይሄ ድመት ሚያው ምናምን የሆነ እግር ስር ሚያው ሚያው ጭው 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 ምናምን ሲሉ የሆነ ነገር ይበተንላቸዋል። እንደዛ ብሎ በተነላችሁ እንጂ እንዲረጨት አረገላችሁ። ለሞራላችሁም ብሎ ስለ ስንትና ስንት ቢዝነስ የሚያስብ ሰው፣ ስለ ሀገሩ ልጆች የሚያስብ ሰው፣ ስለወደቁት ስለተፈናቀሉት የሚያስብን ጀግና እናንተ በማይሆን ተራ ነገር እናንተ ታውቁታላችሁ ከኔ በላይ። እናንተ ግን አውርዳችሁት የማይጠራበት ቦታ ጠራችሁት። እሱን አማክረን እንዲያልን እንደው ጊዜ ያለው እናንተን ለማማከር ጊዜና ደቂቃ ሰከንድ አለው እናንተን ለማማከር ያስታውሳችኋል። በሰባተኛና ስምንተኛ አጫፋሪ እያገኛችሁት የምታወሩትን ወሬ ወይም የምትጠይቁትን ጥያቄ እንዴ ስታለቃቅሱ ስልክ አላነሳ ብሎላችሁ በግድ ማንፈልገውን አታሶሩን። እኛ የሰው ሰነድ እኔ ስፔሻሊ የሰው ሰነድ የመሸጥ ባህሪ የለኝም እንጂ ለማወቅ ከእናንተ በላይ የእናንተን ታሪክ አውቀዋለሁ። አሁን እናንተ ያላችሁት ሽንት ቤትሽ ውስጥ ነን፣ መኝታ ቤትሽ ውስጥ ነን። እኔ ምላሳችሁ ላይ ነኝ። ምላሳችሁ ላይ የተነፈሳችሁት ትንፋሽ ስንት እንደሆነ ቆጥሬ እነግራችኋለሁ። ይሄን ከፈለጋችሁ የተነፈሳችሁት ትንፋሽ በአንድ ደቂቃ ውስጥ ይሄን ያህል ትንፋሽ ተንፍሳችኋል እያልኩ እነግራችኋለሁ። ለምን ራሳችሁን አታስከብሩም? እኔ ደሜን የፈለከውን ያህል ተሳደብ፣ የፈለከውን ያህል ፎቶ ልቀቅ። ኢትዮጵያዊ ስለሆንክ ያቀዘቀዝኩት። ሌላውማ ሆን ብሎ ወንድ ኮንሽ እስኪ አድርጊው እና ይሻላል። ሙኒት እንትን አይደለችም። ይሄ እረኛ የሚነዳት ከብት አይደለችም። ማህደር ጥበቡ ቦሌ ሩዋንዳ ኦኬ ቀበሌ 19 ከፍተኛ 17 ቀበሌ 20 የቤት ቁጥር 107 ቦሌ ከተማ ውስጥ ሄደ ፈልጋችሁ አግኙኝ። እኔን ለማግኘት ምንም ችግር የለም። እናውቃለን። ቤተሰቦችሽን እናሳያለን። ምን እናት አባቴን ከመቅበራ ልታወጡልኝ ነው? እናንተን ማጥቃት የኔን እናትና አባት ከመቅበራ ካወጣ ቀን በቀን አጠቃችኋለሁ። ቀን በቀን ተንከራተቱ ያላችሁ ሂዱ፣ ጠቆምኩ፣ ሂዱ። መታወቂያን ከፈለጋችሁ ራሱ የኢትዮጵያ እልክላችኋለሁ። አንድ ሽም ዝምቤን እሻት ይሜኔን እዚህ ምን ማድረግ እንዳለብኝ እማቅ ሴት ነኝ። የዛሬ ውሎዬን ልንገራችሁ። ሐኪም ቤት ሄድኩኝ ለአይኔ። ከዛ ጠበቃዬን አናግሬ ጨረስኩኝ። ሄጄ ለአመት በዓል ሂናዬን ተሰራርቼ መጣሁኝ። ከዛ በኋላ ወንድሜን ሰላም ልል ሄድኩኝ። ነገ በዓል ስለሆነ ሰላም ልለው ስለማልችል ሄጄ ሰላም አልኩት። እኔ ለእናንተ ማንስ ሰው አይደለሁም፣ ለማንም አላንስም። ስታጃጅሏቸው የነበሩትን ልጆች አጃጅሏቸው። ዛሬም እዚህ ጋር ተወጥቶ ምንም ነገር የለም ሰላም ፈጥረናል እንዲህ ተብሏል። እኔ ያለው ወንድ የሆነ እንካ ስለተባልክ ነው አይደለ? እንዲህ እየተባሉ ነው ብዙዎች ገደል የገቡት አጠገባችን ያሉ። ህግ ይዞ ህግ ሲለቃቸው እኛንን ያስለቀቅናቸው እየተባለ ቤቱ ቁጭ ብሎ እየተንፈራፈረ ልጁን የሚያሳድገውን ደግሞ ወታችሁ ለምን ስለኛ አልተናገራችሁም? እኛን ለምን አላመሰገናችሁም? እየተባለ
እኔ ሙኒት ግን አልባልም። እኔ ሙኒት አልባልም። ሲጀመር ሀብዬ ቲክቶክ ላይ መጥቼ ከነዚህ ልጆች ጋር ከዚህ ግሩፖች ጋር ስቀላቀል ማን ራስ ምታት እንደነበረበት አውቃለሁ። ማን ራሱን እንዳመመው አውቃለሁ። የታመማችሁት ሰዎች እኔ ከነሳሪ ከነመሲ አልለይም። የኔ ታናናሾች ናቸው። ከነሱ ጋር ሲሆን እንደነሱ እድሜ ሆናለሁ። ከራሴ ጓደኞች ጋር ሲሆን ደግሞ እንደ ራሴ እድሜ ሆናለሁ። ሁሉንም መሆን የምችል ሴት ነኝ። ሐምድላህ እኔ ሰው ታግዬ ያሸነፍኩ ሳይሆን ላይፍን ያሸነፍኩ ሴት ነኝ። ራስ ምታታችሁ ይሄ ነው። እኔ አይደለሁም እኮ ከቢሮ 9 ከዳማ ወስጄ 9 ከዳማ የተነጠቅኩት እኔ አይደለሁም። እኔ ምንም ገበና የለኝም። ቤቴ የተስማማው ይሰራል፣ ያልተስማማው ይወጣል። ማንም የሚያስገድደኝ የለም። ማንንም ደግሞ አላስገድድም። የገዛሁት የለም። ከስሬ በጥሎኝ የሄደ ሰራተኛ የለኝም። ሀቄን አስመልሼ እሸኛለሁ። ሀቅ ያለውን ሀቁን ሰጣለሁ። ከዛ በተረፈ ግን ገና ለገና ስለምንተዋወቅ ገበናዬን ከማንም በላይ እሷ ስለምታቅ ተብሎ ዛሬ ተስተካከለና አንቺ ከመጣሽ ልጆቹ መባላት ጀመሩ። መቼ? እኔ ጊዜ ኖሮኝ ወሬ ጨዋታዬ አያልቅም። ለወሬ ጊዜ የለም። እኔ ጨዋታዬ አያልቅም። ወሬ የምናወራበት ጊዜ የለንም። እናንተው ናችሁ የምታመጡት ወሬው። ሲጀመር ስትደውሉ ከተባለ ውጪ ጉዳይ ያላችሁ ተባለ፣ ተደረገ፣ ሊሆን ነው መሰለኝ። ቴንሽናሞች ስራችሁን ስለምታውቁት እኔ ዛሬ ይሄ የመጨረሻ ከእናንተ ጋር ሳወራ የሚያዋራ ያዋራችኋል። ከዚህ በኋላ እኔ ወንድ የሆነ እናቱ የወለደችው ይምጣ። እኔ በድብድብ አይደለም። እኔ ንግግር አለኝ፣ ምላስ አለኝ። የእናንተ ምላስ የሰውን ጭንቅላት ለማድረግ 2 ምላስ ነው ያላችሁ፣ አንድም አይደለም። አንዱ በዚህ ጋር ሰውን የምትነድፉበት፣ አንዱ በዚህ ጋር ደግሞ ሰውን የምታስሩበት በወሬ አማራ የልባችሁን ታደርሱና የልባችሁን ታደርሱና አማራ ስለሆነን የልባችሁን ታደርሱና አማራ ምን አመጣው እዚህ ጉዳይ ላይ? የሄለን ወሬ ላይ አማራ ምን አመጣው? ሄለን ካንደበቷ አማራ የሚል ነገር ወጥቷል ወይ? ተወራልኝ ስትል እንኳን አማራ ተብሎ ተባልኩኝ ያለችው ከንግግሯ መሃል አንድ ቀን ዘር ጠርጣጣቅ። እናንተ መደበቂያችሁ ሁሌ አማራ። እኔ ሲጀመር አማራ፣ ኦሮሞ፣ ጉራጌ፣ ትግሬ፣ ደቡብ እከሌ አላቅም። እማቀው ኢትዮጵያ ነው። ከሁሉ ጋር ፍቅር፣ ከሁሉ ጋር ጓደኛ፣ ከሁሉ ጋር ጀግና ሆኜ የምኖር ሴት ነኝ። እናንተ አማራ በሎች ሆናችሁ አማራን እንትላላችሁ። የምታጠቁት አማራን፣ የምትቀብሩት አማራን፣ የምታዋርዱት አማራን። እኔ በስህተት ዛሬ እንደ ሰበብ ተደርጎ ትላንት የተጠቀሰልኝ ገኒን እንዲህ ብለሻት የከሌን ስም ጠርተሽ ሲባል 15,000 ድርሃም አውጥቼ ነው ካሳ የሰጠሁት። ማንም አዞኝ አይደለም ጭንቅላቴ። እናንተ ቁጭ ብላችሁ ዊ አልሻት እንዲያልሽ ትርምስ ለንደን ጀርመን ምን ስትሉ እኔ ላጣርጌ ቆጥሬ የሰረኩትንም ብር ቢሆን እንደናንተ አባባል ረኩትን ቢሆን 1 2 3 4 5 6 7 8 9 10 11 12 13 14 15 ጧ አላጡል። እዛ ግን ቁጭ ብሎ ሲያጨበጭብ ከነበረው አንድ ሰው አንድ ነገር አድርጎላታል። እቺ ልጅ ስንት አመት ስታለቅስ ዛሬ ያኔ ነው ጭንቅላቴ ውስጥ የከተትኳት። ወላ ያኔ ነው ጭንቅላቴ ውስጥ የከተትከኝ። የት ነበርክ እስከ ዛሬ? አንተ ቅን ሰው ብትሆን ሲጀመር ከዚህ በፊት ለሚጠፉ ጥፋቶች ወይም ለሚስተካከሉ ነገሮች ወይም ለምንም ነገር ደውለህ አልነበር እንዴ የምታናግረኝ? እኔ አልሰድብህም። በታሪክ አልሰድብህም። ከቅን ሰዎች ጋር አብረህ የምትውል እንዲህ አይነት ሰው እንዴት እንደሆንክ ሊገባኝ አልቻለም። እኔ አንተ እላይ ላይ ጠላት ቢመጣብህ ልንገርህ፣ ሆዴ ውስጥ እንደ ልጆቼን እንደምደብቀው ሆዴ ውስጥ ከትቼ እደብቅሃለሁ። አንተ ጠላት ቢመጣብህ ቤቴ ውስጥ ከትቼ ወፍ የማያርፍበት ቦታ ላይ እደብቅሃለሁ። አንተ ዛሬ በባዶ ሜዳ ምንም ሳላደርግ የማታውቀው ታሪክ እንደነበረ አድርገህ
ዛሬ እንደ አዲስ እንዳወቅ። ኧረ ሌላው ደግሞ እግር ላይ ወድቄ እኔ ተከስሼ አልቅሼ እግር ላይ ወድቄ እኔ ኬስ ተነሳ። ሰብለ በህይወት ያለች ሰብላለች። እኔ አብሬያቸው መውላቸው ልጆች በጣም ክላስ ያላቸው ልጆች ናቸው። ከሳሽ የተባለችዋን እንዲህ ነው ማንቁርቷን ይዛ ሄዳ ያስነሳቻት። በህይወት ያለች ልጅ ትመሰክራለች። ብቻዬን ብሆን አፍርበት ነበር። እኔ ተከሰስኩ ብዬ ላለቅስ በጣም የማዝንብሽ መንገድ ላይ ተይዤ ቢሆን ማንም ሲከስ ተከሳሽ ሁልጊዜ ተጠያቂ ነው ያለው ነገር እስኪጣራ የተናገርኩት ነገር ቢኖር ከስሼ ነበር ስትል አታፍሪም አልኳት። መንገድ ላይ ተይዤ ቢሆን ኖሮ ሳውዲ ሄጄ እንደተመለስኩ ስለነበር አሁን እምሳፈር ቢሆን ኖሮ ኤርፖርት ሲያስቆሙኝ ምን ታደርጊ ነበር? ምን ትይ ነበር? እምፋታሽ መሰለሽ ስራት? ይሄን አላሰብኩም። ምን አላልኩም። የእሷ ጓደኛ ናት ጧ ብላ መሬት ላይ የወደቀችው። እኔ ቤቴ ገብቼ ተኝቼ እነሱ ግን ሄደው ፖሊስ ጣቢያ አድረው ነው ክሷን አንስተ የገባችው። አሁን እኔ ለማኝ እኔ ተከሰስኩ ብዬ ልለምን እንዳልሟሟ ከሀገር እንዳያስወጡኝ ምን እንዳልሆን። ኧረ ሼም ነውር ነው፣ ነውር ነው፣ ነውር ነው። እኔ ያሳዘነኝ እቤት ውስጥ አብሮህ የሚኖረው ልጅ ልጎዳው አልፈልግም። አንተ ጎዳኸኝ ብዬ የሚያኖርህን ሰው ወይም ምግብ እየሰራ የሚያቀብልህን ሰው መጉዳት አልወድም። ብራመድ አላይን መድረስ እችላለሁ። ኦኬ ሻርጃ አቅቶኝ አይደለም፣ ጠፍቶኝ አይደለም። የልብ ልብ የሰጠህ ሰው ግን ለራሱ እንኳን የማይሆን ሰው ነው። መሲም ትመሰክራለች፣ ሳሪም ትመሰክራለች፣ ይመሰክራሉ። ተጣሉ አሉ። አትጃጃል። እንደተከበርክ ኑር፣ ክብሬን አትንካ። ምን ማድረግ እንዳለብኝ እንዴት ማድረግ እንዳለብኝ ጠፍቶኝ አይደለም። አብሬህ አልበላውም፣ አብሬህ አልጠጣውም። ትውውቃችን እዚህ ሚዲያ ላይ ነው። ያንተ ግን ኦቨር ሆነ። እንዴት ሳታናግረኝ እንዲህ ትላለች? አልደወልኩልህም፣ አላናገርኩህም። ጠጥቶ ስለነበር ነው ስባል እስኪ በጤነኛ ጭንቅላቱ ላናገር ብዬ አልደወልኩልህም። አሁንም ቀጥል ቀጥል። ራስህ ላይ ነው አጀንዳ እያዘጋጀ መለፍ እያዘጋጀ ያለው ራስህ ላይ ነው። እኔ ሙኒት ጋር የሚደርስ አንድም ነገር የለም። አህያውን ፈርቶ ዳውላውን አይሁን። ደግሞ ጉዳይህን ከኔ ጋር እኔ ነኝ የተናገርኩት አይደለ? ለንግግሬ ኃላፊነት መውሰድ የምችል ልጅ ነኝ። በፈለግከው መንገድ አናግረኝ፣ ጠይቀኝ፣ ሂድበት፣ ፎቶ ለጥፍ፣ ቪዲዮ አውጣ፣ የፈለግከውን አድርግ። እኔ ሰካራም አይደለሁም። ሰክሮ የትም ራሱን የትም ቦታ የሚጥል ሰው ያ ሰው ነው መፍትሄ የሚያጣው፣ የሚፈራው፣ የሚሰጋው። እኔ እያንዳንዷ ፎቶ እያንዳንዷ ልብስ የት እንደተነሳዋት ማን አብሮኝ እንደነበር አስታውሳለሁ። ምክንያቱም አልሰክርም። እኔ ሰክሬ አላቅም። ስለዚህ ያንን ፎቶ ያነሳ ሰው ደግሞ ቀኑን ይጠብቅ። አንተ ብቻ ፎቶ አውጣ፣ አንተ ብቻ ቪዲዮ አውጣ። ቤትሽ ልጆች አፍነሽ የት ነው ማፍናቸው? ምን አውጥቼ አልጋዬ ላይ ላስተኛቸው? ከየመንገዱ እኮ ነው የለቀምኳቸው። ሙኒት ተነሽ ከሌጋ ድረሽ፣ ሙኒት ከሌጋ ድረሽ፣ ሙኒት ከሌጋ ድረሽ እያላችሁ ስትልኩኝ የሰበሰብኳቸው ልጆች እኮ ናቸው። መተው እኮ መመስከር የሚችሉ ልጆች ናቸው እኮ። አፈኗት፣ ለቀቋት፣ ኤርፖርት ጣሏት፣ ወረዱ፣ ወጡ ስትሉኝ ያመጣኋቸው ልጆች እኮ ናቸው። እነሱን አምጥቼ ከልጆቼ ጋር ላስተኛ ወይስ እኔ አልጋ ላይ ላስተኛ? እኔ ላየሁት ለሰማሁት የማልጠየቅበትን ላላስል ማድረግ ያለብኝን ያደረኩ ሴት ነኝ። አንተ ብቻ ካንተ ምለምንህ የምጠብቀው አውጣ፣ እዚህ ጋር ልቀቅ፣ እዚህ ጋር ይሄን ብቻ ነው። ከዛ በተረፈ ደግሞ እንዳልኩ ከእህቶቼ ራስ ውረድ፣ ከጓደኞቼ ራስ ውረድ። ለስሜ ማህደር ጥበቡ ተሾመ። ኦኬ፣ ማህደር ጥበቡ ተሾመ። በፈለከው መንገድና እኔ የዛሬ ስንት ጊዜ የተናገርኩትን ከ10 ጊዜ በላይ የተናገርኩትን ስሜን ደግመህ አትናገር። ከዛም አልፎ እኔ ስሜ እስልምና ውስጥ ስገባ እንጂ የተቀየረ ሰው ፈርቼ አይደለም የተቀየረው። የኔ ስም ፊቴን ሸፍኜ አልሄድም። ይሄው ይሄ ነኝ።
ከዛሬ ስንት ጊዜ በፊት እኔ ያለ ፊልተር እምገባ ሰው ነኝ። ደጅም ህዝብ የሚያገኘኝ ያለ ፊልተር ነው። ፊልተር ተሸክሜ አይደለም ሰው የሚያየኝ። ስለዚህ አትድከም። ማድረግ የምትፈልገውን ቀጥል። ኢድ እስኪወጣ ምንም ነገር ስለሌለ ከኢድ ኢጃዛ በኋላ እንገናኛለን በሰፊው፣ በጣም በሰፊው። የትም ሀገር ሂድ። በጣም ነው የምትገርመኝ። በጣም መሽቷል። ከዚህ በላይ ማውራት ድካም ነው። በዚህ ሁሉ ታሪክ ላይ የማመሰግናት ሄለንን ነው። በደንብ አይን ስላስገለጠችን፣ ስላስተዋወቀችን፣ ሳንታረድ ገና ቢላ እየተሳለልን ስላነቃችን በጣም አመሰግናታለሁ። የፈለገችውን ትበል። የተባለችውን ብቻ ነው የተናገረችው። የተባለችውን ብቻ፣ የጨመረችውን የቀነሰችውን የሚጠያየቅ ይጠያየቃት። እኛን ግን በትክክል የተባለችውን ነው ያለችው። ለጤነኛ ልጆቻችሁ የኔን ልጅ ስም ስታስነሱ ተሰምቶኝ ነበር፣ ግን ከእናንተ ልጆች ስለተሻሉ ነው ለካ ያነሳችኋቸው። ከእናንተ ልጆቼ ይሻላሉ። አፌን ሞልቼ የምላችሁ ወልዳችሁ የትም ከጣላችኋቸው እያሳደጋችሁም ደግሞ ከነከሌ ይሻላሉ የምትሏቸው ለካ የኔ ልጆች ይሻላሉ። እኔ በልጆቼ የምኮራ ነኝ። በልጆቼ አላፍር። የምኮራ ሴት ነኝ። ጌጦቼ ናቸው፣ ክብሬ ናቸው። የእናንተ ልጆች የታሉ? አንድ ቀን እዚህ ጋር መጥተው ያውቃሉ? አንድ ቀን የኔ ልጆች እንዳይነሱ ሂዱና ከሌን ስለ ሙኒት፣ ስለ ሳራ፣ ስለ መሲ ከፈለጋችሁ ጠይቁ፣ ይነግሯችኋል። ጭራሽ የማያውቁንን ሰዎች የሰው ሰቀቀን፣ የሰው ሐዘን፣ የሰው እንባ ይደፋሃል። ልንገርህ፣ በቤትህ ድሃ ሆነ መኖር በሰላም ክብር ነው፣ ጸጋ ነው። ከማንም ገንዘብ እየተቀበሉ ከሀገር ሀገር ከቤት ቤት በሰቀቀን ከአንዱ ቦታ አንዱ ቦታ መንቀሳቀስ ይሄ እርግማን ነው። ወላሂ እርግማን ነው። እኔ ሰው ቢያዝንብኝ ስራ ነው የተበላሸብኝ። ኪሳቸው ገብቼ የዘረፍኩት ብር የለም። አንተ ግን በምላስህ ብቻ ከሀገር አገር መሰደድ፣ ከቤት ቤት መቀየር፣ ጠዋት የገባህበት ቤት ከሰዓት መግባት መፍራት፣ ይሄ እርግማን ነው። ያን የሚያክል ቁመት ይዘህ ከዚህ እዛ መንገላጀች እርግማን ነው። መጠቀሚያ አትሁን። ወላሂ ማንም አይጠቅምህም። አሁን ፋይል መዝጊያ የተደረከው ማንም አይጠቅምህም። ይሄን ደግሞ በሰዓቱ ታየዋለህ። በጣም ነው ማዝነው። ዱንያ ደዋራ ይላል አረብ። ነገር በነገር ይዞራል። እቺ ምድር እንዲህ እንደምትሽከረከረው ቀን ትዞራለች አንተ ላይ። የዛን ቀን የሚያነሱ ሰዎች ስር ሁን። የዛን ቀን የሚያስቡህ የሚያግዙ ሰዎች ስር ሁን። በጣም ነው ማዝነው። ከዚህ በኋላ ታሪክ ቢመጣ ገብቼ ስላንተ አላወራም፣ ስላንተ እንዲህ አልልም። አንተን ግን ፈቅጄ ይልሃለሁ። ምንም አይነት ችግር የለብኝም። ፎቶዎች ለጥፍ፣ ቪዲዮዎች አውጣ፣ ኢንተርኔትም ሲያስፈልግ ጠይቀኝ፣ እልክልሃለሁ። እንዳትወጣ ከላይፍ ላይ ማህደር ሙኒት እያልክ ዋል። ምንም ችግር የለም። መርሳት የሌለብህ ሚስቴ የሚለኝ ባል አለኝ፣ እናታችን የሚሉ ልጆች አሉኝ። ይሄን እንዳትረሳ። ለነገ ለነሱ መልስ አዘጋጅላቸው። በተረፈ ስላዳመጣችሁኝ አመሰግናለሁ። ህመሜ አሟችሁ
አይዞሽ እኛም ሴት ነን ያላችሁኝ እህቶቼ አመሰግናለሁ። ያላገጣችሁ የተሳደባችሁ ቀናችሁን ጠብቁ ላለው ዱንያ ደዋራ በሚዲያ ብቻ አይደለም። ይሄ እኮ ሚዲያ ነው። እኔ ጠቅ አድርጌ ስወጣ የለውም አንተዋወቅም፣ አላያችሁም፣ አታዩኝም፣ አልሰማችሁም፣ አልተሰሙኝም። ከልጆቼ ጋር ከባለቤቴ ጋር ፏ እላለሁ። እናንተ ግን በዱንያ አላህ እኔ የተሰማኝን ስሜት ያሰማችሁ። የሰው ልጅ አልረግምም፣ በልጆቻችሁ አልልም። አላህ ለራሳችሁ ሰቀቀን ይስጣችሁ። ስትተኙ የምትሳቀቁበት፣ ስትነሱ የምትሳቀቁበት፣ እማትሸከሙትን አላህ ይስጣችሁ። ለእኔስ አላህ የምችለውን ነው የሰጠኝ። እኔ ያ ረብ እላለሁ። ወላሂ ነው በዱዓዬ ሁሉ በሰላቴ ሁሉ አነሳችኋለሁ። አላህ እማትላቀቁትን ይስጣችሁ። ሰው እማያግዛችሁን ሸክም ይስጣችሁ። ከዚህ በላይ ሙዳችሁን አላበላሽም። ሳልናገር ብተኛ ያመኝ ነበር። ስለወጣልኝ አልሐምዱሊላህ። እማላቃችሁ ማላስታውሳችሁ ሰዎች ከዚህ በኋላ ብትኖሩ እናንተ ናችሁ። እማላቃችሁ በሚዲያ ነው፣ ማላስታውሳችሁ በሚዲያ ነው። መገናኘት በሚገባን ቦታ እንገናኛለን። አይደለም በአየር በፈረስ አይደለም በባህር በፈለጋችሁት አድርጉት። እኔ ጥላችሁ ነኝ። የእናንተ ጥላ የማይከልለኝ ጥላችሁ ነኝ። ከዚህ በኋላ እኔ ነኝ የሄለን ጓደኛ። በደንብ ጓደኛ ሆናለሁ ከሄለን ጋር በደንብ። በቃ በጣም አመሰግናለሁ። ደህና አደሩ። መልካም ጊዜ ይሁንላችሁ። አላህ ለሁሉም እንደ እጁ ይሰጣል። አላህ ለሁሉም እንደ እጁ ይሰጣል። ያኔ ደግሞ እኛ ተረኛ እንሆናለን። በሚዲያ ሰው ላይ አልስቅም፣ ወላሂ አልስቅም። እጫወታለሁ እንጂ አልስቅም። ሳሪ ነይ ግቢ። ኑ ጓደኞቼ ግቡ። ለኔ ስትሉ የቀመሳችሁ ነው። ኢድ ሙባረክ። ወአለይኩም ኢድ ሙባረክ። ኢድ ሙባረክ። ዱንያ እንደዚህ ናት። ሳሪ እንዴት ነሽ? ዛሬ ፏፍሽ ብለሻል። እኔ ስሯሯጥ ሳልጫወት ቀኑ አለፈ። ማሪ አንቺ አንበሳ ስጭን ብለሽ ስንጠራሽ ራሱ የለሽ። ቀልድ ነው እንዴ? አንበሳ ሶልና ግባ እንዴ? ቀልድ ነው ወይ? ተይ እንጂ ምን ቴኔ የተገፋው ሰው ብዙ መከራ የደረሰብኝ ሰው በሽሮና በበርበሬ ስቃየ። ማሚ ኢድ ሙባረክ። አምሮ ኢድ አላደሃ ነው እንጂ አላደሃ ነው። በጣም ነው የሚያምረው። አምሮብሻል። ካይናው ታዲያ እንግዲህ ይሄንናት አዲሱ ልብስ ጋር ኢድ ሙባረክ። ፋፈሽ ነው የምትይው? እንዴት ነህ? ደህና ነኝ። እንኳን አብሮ አደረሰን ወንድሜ። እንዴት ነህ? ይሄታሉ ተኝተዋል እንዴ? ምን አውቄ ሼር ሳረግላቸው ነበር። ኧረ አለች ጁናት አሁን አስገባች። ላላሶን እንዳትዋሽ፣ እኔ ነኝ የሳብኩ። ጁዬ እኔን ሳበች አይደለም፣ እኔ በሷ ነው የገባሁት። ላ ተሳስታ መሲያም ነበረች። እኔ ግን ገብታለች ተብለን ስንጠራ አንቺ ጨርሰሽ ወጣሽ። ጁ ግን አለች። ጋሽ አጠገቧ ይሆናል። አጎቴ እንዴት ነሽ? ዛሬ እኮ ጠፋሽ ማሚዬ። ዘረጋ ሶል
ኢማራት እንትን ይሄ ኢማራት ሮድ የሚባለው ላይ የከተቱ መሰለ የሆነ ዛማ ውስጥ ገብቼ በቃ ከላይ የተጻፉ ጽሁፎች አሉ። እነሱን እያነበብሽ ትሄጃለሽ። አሁን እኛ ያለንበት ምንም አይነት ጥቆማ ስለሌለው ተረጋግቶ ቤት ይቀመጥ ኢማራት እስክትረጋጋ። እኔ አሁን ዛማ ውስጥ ገብቼ በየትኛው ነው መውጫ? ወዴት ነው? ራይት ነው ወይስ ሌፍት ነው? በየትኛው መስመር ነው የሚያስወጣው ምናምን የሚለውን እየፈለኩ ነው እስካሁን። አይዞ ከ5 ዓመት ቆይታ በኋላ እንዴት ነው ውጪው ትላለች እንዴ? 5 ዓመት አንቺ ጉዳይ ነው 5 ዓመት እንደዚህ አንድ ነገር ልንገርህ፣ ወላሂ ሄለንን እንዳትቀየማት እሺ፣ ክፉም እንዳትናገራት። ሄለን የተነገራትን ነው የተናገረችው። እሺ ወንድሜ ወላሂ ነው የምልህ። እሱማ ሄለን ኢማራት ውስጥ የለችም። ሄለን ከኛ ጋር አይደለችም። በይ እኔን ልቀቂኝ ያዥ ተብላ ነው የኔ እናት። እሺ ወንድሜ ማንንም እንዳትቀየም። ማን ወሬ እንደሚያቀብላት አላሁ አለም። ምን እንደሆነ ፖይንቱ ስለኛ የሚያወራበት አላሁ አለም። ስለዚህ አትቀየማት ሄለን። ዛሬ እንዲያውም ሄጄ ሳማረኳት። እኔ የህይወት መስመሬን ያስተካከለችልኝ ሰው ብትኖር እሷ ናት ካላ በታች። ሰው አልተሻለህም እንዴ ጉንፋኑ? አረ ስቲል ገና ነው በቃ። ከዛን ጊዜ መጣሁ ወይስ እዚህ ነው የጠበቀ? ኖ ስወጣ በቃ ከወጣው ቀን ጀምሬ ተቀየረብኝ። እሱ አየር ላይ ወደ ቆሻሻው ተደባለቅ። እዛ አካባቢ ያለው ነገር ሁሉ እሱ ነው። አረ እርምት ላይ ስለሆነ ነው ንጹህ የሆነው። አይ ማሚ አይ እዛ ፀሐይ ምናምን ብዙም አናገኝም ታውቂያለሽ። ታሽገን ነው የምንውለው። ስወጣ በቃ አዲስ አየር ልክ አዲስ አየር ሲገባ እንደሚባለው ለዛ አገኘኝ መሰለኝ እና የሌለ ነው በቃ። አይዞህ አሁን ትላመደዋለህ። እኔ ሄለንን መቀየም ሳይሆን የተቀየምኳት ያው ታውቂያለሽ፣ አላቃት አታቀኝ ዝም ብላ ቢያንስ ታቀኛለች። ሙኒቴ ቢያንስ በቃ እሺ የተነገራትን ትናገር እንደ ዝንጀሮ ምናምን ብላ መጨመር ነበረባት። ልጅቷ የሐረር ልጅ ናት፣ ተጫዋች ናት። ለዛ ነው አትፍረድበት። እንደ ዝንጀሮ ምናምን ማለት ነበረባት። አሁን እሺ እኔን ቂጥሽን ዘርጥጠሽ እያለችኝ እቺን የመሰልኩ ሸንቃጣ ሴትዮ እንግዲህ አይተኸኛል። ሰው ማታ እየሄደችብኝ ነበር አሉ በድጋሚ ሪያክት እያደረገች ነበር። ሪያክት ይባላል ያኛዎች። ኤቨር በህይወቴ አይደለም በአንድ ሰው በፍጥረት ልንገርህ፣ ዱንያ እንዲህ ስትንቀጠቀጥብኝ ፈርቼ አላውቅም። አንተ ግን ፈርተሻል የምትለኝ ማንንም አልፈራም። ማንንም እኔ ሙኒት ብፈራ እንዲያታገኘኝም ይኸው ብዬ አልመጣልህም። ሙሉ ስሜን አልነግርህም። እሺ 7 ስም እየቀየራችሁ በየ7 ቀኑ እንደ ባብ ቆዳችሁን እየቀየራችሁ የምትሽከረከሩ መጀመሪያ ትክክለኛ ቪዛ ይኖራችሁ። አፋችሁን የምትከፍቱት ትክክለኛ መኖሪያ ፍቃድ እንኳን ይኖራችሁ። ታሪካችሁን ለማያውቃችሁ ሄዳችሁ ታጠኑ። እሺ እዚህ ምስኪን ህዝብ ላይ የወጣችሁ ብቻ ሆ ሄ ሀ ትላላችሁ። ሙኒታይ ሌላ ጨዋታ ትጫወት። ታያቸው ኮሜንቶች ጨዋታ አይደል ማሪ እንዴ ፈራሽ እኔ ማህደር ጥበቡ እኔ ሙኒት ኢድ እኮ ነው ውድ ታያቸው ኢድ ነው ማሪ ኢድ ከንጂ ሳሪዬ የት ነሽ ያለሽው? ጫጫታው ማዚጋ እኔማ በቃ ልሄድባት ነበረ ተዋት ምናምን ካልሽ ምንም አትናገራት። ምክንያቱም ምንም ልትላት አትችልም። ስለምኑ ይሄን አውሪ ተብላ ነው የተባለችው። ያየችው ነገር የለ። አክት የምታደርገው ልክ እንደተወራላት ታቀርበዋለች። እንደዚህ አይነት ሰው ጋር ለምን ትቀያየማለህ? ከባድ ነው። የት ሄደን እናውራሽ? የሆነ ነገር ለማን እናውራሽ? መልስ ትክክለኛ መልስ ለሚሰጠው ለሱ ንገረው። አውቶማቲክሊ እንዲህ ያሳይሃል። የመሲን አላየህም? የመሲን መልስ አላየህም? በአንተ ሰበብ በእኛ ጉዳይ በምን እንዲህ ስትደረግ መጣ። ግን አብረን ተደባለቅን። ችግሩ አለየ
እኔ ግን አንዳንድ እባካችሁ ስልክ የምትደውሉብኝ ሰዎች የምትሰሙኝ ከሆነ እኔ ስልክ እያነሳው አይደለም። በተለይ ማላነሳቸው ስልክ ስላሉ አትደውሉብኝ። እዚህ ካላችሁ ላይፍ ላይ ስማ ሶል ወይ ወዳጅና ጠላትን ለማወቅ የመከራ ጊዜን ጠብቅ ይላል መጽሐፍ። እግዚአብሔርን እና ወይኔ አንዳንዴ መፈተን መቸገር ጥሩ ነው። ብዙ ነገር ያሳያል። በጣም እግዚአብሔርም አንዳንዴ ላይ ያሳይሽ ይመስለኛል የሆነ ነገር ውስጥ የሚያስገባሽ ከዛ በኋላ ትምህርት ነው። እና ሙኒቴ በምንም አይነት ነገር የሚደብርሽ ነገር የለም? ኧረ አይደብረኝም። እኔ አይደብረኝም። ግን አንቺ እንደምናቅሽ ጀግና ሴት ነሽ። በምንም ወደኋላ ማትይ፣ በራስሽ ማትደራደሪ፣ ራስሽ ሰርተሽ ራስሽ የምትኖሪ ማን ካንቺ አልፈሽ ለብዙዎች እየሆንሽ ያለሽ የሚያቅሽ ያቅሻል። ገብቶሻል? ሊያወራሽ የሚችለው ምናልባት የማያቅሽ ሊሆን ይችላል። የማያቅሽ ደግሞ አወራም አላወራም ምንም ሊጠቅምሽ አይችልም። ገብቶሻል? ስለዚህ ምንም እንዳይሰማሽ። አይሰማኝም። እንዳንተ አይነት ወንድሞች እያላችሁኝ እህቶቼ እያሉ ምንም አይሰማኝም። ጉዳይ ከነሱ ጋር እዚህ ጋር የሚያመጣኝ ከነሱ ጋር ጨዋታ ነው፣ ሌላ ነገር አይደለም። ስለዚህ ተልባ ቢንጫጫ በአንድ ሙቀጫ ነው። ቀኑን ብቻ ይጠብቅ ነው። ምንም ችግር የለም። በተረፈ በቃ ነገ በዓል ነው። እንቅልፍ አይወስደኝም ሳልናገር በውስጥ ይዤው ባድር። ለዛ ነው። ሁላችሁም መልካም በዓል ይሁንላችሁ። እናመሰግናለን። ደህና ደሩ።